የተሰሙ ስጋ ቤት ጮማ ተደልቦ ስማ ኦሪጂናል ሳር እየበላ ያደገ በሬ ጮማ የሚደልበው ከመቼ ወዲህ ነው? የደለቡ በሬዎች ኦሪጂናል ሳር እየበላ ያደገ በሬ ትላለህ። አችልም አንተ ማስታወቂያ መስራት አንተ ምግብ ቤቱን የሚታችሁ ሰዎችን እዚህ ስማቸውና ፎቶቸውን እያመጣን ትረግጣቸዋል። እኔ ማስታወቂያ ኖርማል በቃ ያ ተሙ ምግብ ቤትን አንድ ሰው በቃ ትችት አይደለም አልጣፈጥ አልጣፈጠኝም ምናምን የሚል ሰው ካለ ፎቶ መላክ ነው። ለጥፈን እንረግጠዋለን። ቢጣፍጠኛው እየገባ አልጣፈጠኝም ካለማ ይረገጣል እንዴ። ምርጥ ወንድማችን ነው። አሪፍ ስጋ ቤት ነው የከፈተው። ታውቃለህ፣ መኪና ነጋዴ ነው፣ ደላላ ነው። ጠርሙስ እንዳጨርስ አንተ ከቆርቆሮ ቢላ ወደ ጠርሙስ ተሸጋገርክ እንዴ? አልሐምዱሊላህ ህዲጃ ቢለው አልሐምዱሊላህ ረቢል ዓለም። ያ ማንኳኳት ቀረ እንዴ? ለውጥ በጠርሙስ ለውጥ ማለት ይመች እናቴ። ተሙ ምን ሆኖ ነው ግን ሬሳ ማድረቂያ ጀምሬያለሁ እና ለብብትም ይሆናል። ይወዳብን ለምን አታደርቅልንም ታዲያ? አንተ እዮዳብ አስበዋል እንደሚመስል ልጆች ነው ኳስ የሚጫወቱበት። እዮዳብ የሆነ ዘፈን ቢዘፍን ያዋጣዋል ብዬ ያሰብኩት ምን እንደሆነ ታውቃለህ? ጅቦ የሆነ ዘፈን አለ። አሁን የኔ አሟሟት ነው ወይ ጉጭ ጉጭ ያለ ጡት አንድ ቀን ሳላይ። ይሄ ለእዮዳብ የተዘፈነ ዘፈን ነው። አንተ የሚስቱ ጡት እኮ ግድንግድ እኮ ነው። ምን ሆነ ትቀልዳለህ? ጆከር ደረት ትጠላለህ። በጡት ሳይሆን በሙሙ ቢቀየር። ሙሙ እኮ አይታጣቅም። ግን እንዴት ነው ግንኙነት የሚያደርግ? የለም እኮ አንጋሎ እንትን ቢላት እንደ ኳስ ነው የሚሽከረከረው። ላይሆን የፉ ቢሞክር ቦርጩ ገፍትሮ ነው የሚጠላው። እንደዚህ መሀል ላይ የሚይዝ ነገር አለ። እንደ ግመል ከኋላ ነው እንደሚገናኙት። ሰዋ ግመል ሲገናኝ አይታል። ከኋላ እኮ ነው እንትኑን የሚልክባት። ይቅር በለኝ። አይ ኃጢአት አይደለም። በእዮዳብ ምንም ኃጢአት አትሰራም። በክሪክ ያነሳታል። ኧረ በፍጹም ኮብራ አይመችም። እግዚአብሔርን እንደ ግመል ካልሆነ በስተቀር እንዲወደዋለ እዮዳብ ድንግል ነው። ሚስቱ ነች ድንግል ባት። ስማ በቀደም ሀሽታጋ እየተሰዳደቡ ሰምታል። ልጆቼን ሰድበሻል፣ 5 ልጆቼን ሰድበሻል፣ እከስሻለሁ አለቅሽ ምናምን ሲላት የዲኤንኤ ምርመራ አምጣ ልጆች አንተ ከሆኑ እኔ እከሰሳለሁ አለች። አምስቱም የሚስቱ ልጆች ናቸው። እሱ እንዴት ይውለድ? ሁለቱ የሱ ናቸው። አንዱ ነው፣ ሁለቱ የሱ ናቸው። አጠባቂ የለም እንዴ? በምንድን ነው የሚያስወልደው? በመርፌ ነው የሚያስወልዳት? እንዴት ሁለት ጢላዎች ላስገባ። የሸገሩ ጁንታ እየላከ ነው ላስገባው። የሸገሩ ጁንታ ስለ ወልቃይት ነው እናፋጥጠዋለን። ስለ ወልቃይት ጠይቆ ቲጋት እየለኩሽ ነው ላይተር አልሰራ ብሉኝ ታግያለሁ። አይገርም። ሉሊት እንዴት ነሽ የኔ ቆንጆ? ሰላም ነሽ የኔ ሞዴል? ሉሊት ማለት እንትና የቢናም ሚስት የነበረችው ነች አይደለም? ሉሊት ማለት ሉሊት ነች። በቃ ግን ዝም ብለህ አንተ ነገረኛ ስለሆንክ ምናምን የሆነ እንትንም ነገር አለ አይደል? የሆነ አይደለም። አይ እኔ ብዙ ሰዎች እዚህ ጋር እንትን ኩከምበርግ ምናምን ኪዳነ ሐወይ ኧረ ጠፍተሃል ኪዳነ ወንድሜ፣ ችግር ላይ ነኝ ኪዳነ ወንድሜ። እስቲ አውራኝ እስቲ። ተው ግድ የለም ተወኝ በእናትህ ተወኝ። አንተ አቋሟን አይተዋታል? ሞዴል እኮ ልጅ አርላ አይ እኔ የሰማሁትን እኮ ነው። ናፍቀኸኝ ነበረ። ሉሊትዬ እንዴት ነሽ የኔ ሞዴል? ይሄ ነገረኛ ነው። ለምን ገባሽ? አትውጭ። እሺ ልወጣ ነው።
ጃፒ ነገር ከሚልሽ ላጥ ለምን ነው እሱ ውጪ ስላለሽ ከወጣሽማ እኔ በደንብ በመረጃ መዝገቤን እሺ ላውጣ። ቆይ ይሻልሻል። ፋራነሽ እንዴ ላሳያውን የእሷን መዝገብ ኩከምበርግ ላሳይ። ኪዳነ ሕወይ ራብያ ኧረ ፀገም መፅሎ ኪዳነ ሕወይ ተፀጊበ ሉሊት አሁን በጅቦ ተመርተሽ እንደዚህ ያረግሻል። ኦኬ አንተ ተፋታት። እግዚአብሔር ምርጥ ልጅ ነች። ተፋታት። እንዴ ምን ምርጥ አይደለችም አላልኩም፣ ግን ያደረገችው ነገር ምን አገባ? አሁን ወደ ሌላ ስንት የሚታማ ሰው እያለ ዝም ብለህ ልሳን አልባ የሆኑት ሴቶች ጋር ታሪኳ የተበላሸ ነው ነው ያልኩህ። ሌላ ምን በፍጹም ታሪኳ የተበላሸ አይደለም። በቃ እርሳ እና እንትናን ራሱ ሞጣን ራሱ ክላስ ውስጥ ይዘው ገብታ ምናምን እየሸኘችው ነው። ሞዴል ነች። እግዚአብሔርን ተውተው እና መናገር የማይችሉ ችኮችንማ መናገር እግዚአብሔር የማይወደውም እናቴ ነው መናገር አይደለም። ተንኮል እኮ ሰርተዋል እነሱ። ሰውን ሪከርድ የሰራችውን ስራ እባክህ ስንት አሉ አይደል? ምላሳም ሴቶች በእናትህ ያልተገረዙ እነዛ ቅድም ልጋጋም ያልካት ማንን ነው በእናትህ? እንደሱ አይነት ግን ሁሉም ነው ልጋጋ ያለ ሁሉም ነው ልጋጋ። አንዳንድ እነ ጉቺ አይነት ሴቶች ማህፀናቸው ላይ ልጋግም ይወጣል። ገብተዋል ማህፀናቸው እንደነዚህ አይነት ከብት የሆነ ቁርጥ ምናምን ሲላይ ይላል እዚህ መሬት ላይ ቆጣ ብሎ ጓጉሎ ሲወጣ አስበዋል። ማአሪና አስታወሰ። ይህን ቡና በጠዋቱ ጌታዬ ሆይ ቀኔን አሳምረው። ጀስስ ክራይስት ግራንድ ፋዘር ሲስተርስ ብራዘርስ ጀስስ ተነስ ይላል። ቃል ይባረክ። ለምን እዛ ጠንቋይ ቤት ራስን አታስመርቅም? ኧረ በስመ አብ ያቺ ሴት ጠንቋይ ጌታ ወይ ይርዳ ያገኘ ይገናኘ ምናምን ትላለች። አሜን አሜን። በአንድ አበባ የምትጸልየው ያን ሳሚ የሚባለው ሰውዬ እንዴት አድርጋ እንደገደለችው ታውቃለህ? ኤርትራዊው ሲያሳዝን በእናትህ ያቀጫጫ ሰው እያለ ኬፕ ውስጥ ሲዋኝ ነበር። አንተ ያቺ እንትና ነጮ ግን ባለጌ ነች። እጅ ነች የጭንቅላቱ ቅልብ አትሄድ። መጥፎ ነገር አላወራም። እኔ ከዚህ ኃጢአት የነጻው ሰው ነኝ። ጅቦን ያወራው እኔ አላወራሁም። ባቢ ወሳኝ ሰው ቤትን ታብታብ አድርጋ አንተ ደነዝ